ሰላም የዛያን ኢንፎግራፊክ ሾው ቤተሰቦች እንዲሁም ደግሞ ይሄን ቪዲዮ በተለያየ ቦታና ሁኔታ ውስጥ ሆናችሁ የምታየው ሁሉ በቅድሚያ ሰላምታዬ ይድረሳችሁ ላለሁ። አይ ቲንክ ጥሩ ጊዜ እንደነበራችሁ ገምታለሁ። ያው እንዲሆንላችሁ እንደ ሁልጊዜው እመኛለሁ። የዛሬው ቪዲዮ ግን ትኩረት የሚያደርገው ስጋት ላይ ነው። ምን ማለት ነው? በቅርብ ዓመታት ውስጥ ወይም ደግሞ ሜቢ በወራት እድሜ ሊሆን ይችላልና ሙሉ በሙሉ ወይም ደግሞ በከፊል በኤአይ ወይም ደግሞ በአርቲፊሻል ኢንተለጀንስ ሊተኩ የሚችሉ የስራ ዘርፎች ተብለው የተለዩ አሉና እነዚህ የስራ ዘርፎች ላይ የሚሰሩ ሰዎችም ባይ ዲፎልት ምን ማለት ነው ከስራ ገበታቸው የመፈናቀል ወይም ደግሞ የመቀነስ እጣ ያጋጥማቸዋል እንደማለት ነውና ለዛሬ 5 ዋና ዋና የስራ ዘርፎችን ነው ያመጣሁላችሁ። እነዚህ የስራ ዘርፎች ላይ የምትሰሩ ሰዎች በቃ እንግዲህ ስጋት ላይ ናችሁ እንደማለት ነው፣ እንደ መረጃው ከሆነ ማለት ነው። መረጃው የተገኘው እንደ ወርልድ ኢኮኖሚክ ፎረም እና ሌሎች ግሎባሊ ወይም ደግሞ በዓለም አቀፍ ደረጃ ጥናትና ምርምር ከሚሰሩ ተቋማት ዌብሳይት ላይ ነው ወይም ደግሞ ድህረ ገጽ ላይ ነው ማለት ነው። ይጠቅማቸዋል ብዬ አስባለሁ፣ እንደምትከታተሉትም ገምታለሁ። እንግዲህ ቤተሰብ ነን ተባብለናል። ያው የቤተሰብ ደግሞ ሁሌ እንደምንለው ሰብስክራይብ፣ ላይክ እና ሼር በማድረግ ቪዲዮ መጀመር ነው። ስለዚህ ሰብስክራይብ፣ ላይክ እና ሼር በማድረግ ቪዲዮ እንድትጀምሩ አበረታታለሁ። እስከ መጨረሻው ቪዲዮውን እንድትከታተሉትም በቅድሚያ ጋብዛለሁ። እነዚህ 5 የስራ ዘርፎች ወይም ደግሞ በቅርብ ዓመታት ውስጥ ሙሉ በሙሉ በኤአይ ቁጥጥር ውስጥ ሊሆኑ የሚችሉና ሰዎችን ሊፈናቀሉባቸው ወይም ደግሞ ከስራ ገበታቸው ሊቀነሱባቸው የሚችሉ የስራ ዘርፎች ምንድን ናቸው? መልሱን ቪዲዮ ይዟል። እስከ መጨረሻው ተከታተሉኝ። መልካም ጊዜ። እንግዲህ የመጀመሪያዎቹ በኤአይ አማካኝነት ስራቸው ሊወሰድባቸውና እነሱም ከስራ ገበታቸው የመፈናቀል እጣ ፈንታ ወይም ደግሞ ስጋት አለባቸው ተብለው የተቀመጡ ሰዎች እነማን ናቸው ካላችሁ ባንከርስ ናቸው ወይም ደግሞ የባንክ ሰራተኞች ናቸው። በይበልጥ ደግሞ ቴለርስ ወይም ደግሞ ፊት ለፊት መስኮት ላይ የምታዩቸው ወይም ደግሞ ከማኔጅመንት እና ከስተመር ሪሌሽን ውጭ ያሉ ስራዎችን እንደማለት ነው። እንግዲህ እናንተም ይሄንን ኖቲስ የምታደርጉት ይመስለኛል። ቢኮዝ ለምሳሌ ከሆነ ጊዜ በፊት የባንክ ስራ አብዛኛው የሚሰራው ማኑዋሊ ወይም ደግሞ በሰዎች ነበር። ለምሳሌ ገቢና ወጪ ወይም ደግሞ ምንም አይነት ትራንዛክሽን ስትፈልጉ ባንክ መሄድ ያስፈልግ ነበር። አሁን ደግሞ ባንክ መሄድ አያስፈልግም። ቢኮዝ ብዙ ነገሩ በሞባይል ባንኪንግ ሊሰራ ይችላል ወይም ደግሞ በኢንተርኔት ባንኪንግ እንዲሁም በሌሎች የዲጂታል አማራጮች ይሰራል። ስለዚህ ምን ማለት ነው? እነዚህን ስራዎች ፕሪቪየስሊ ይሰሩ የነበሩ ሰዎች አሁን አስፈላጊ የሆኑ አይደለም እንደማለት ነው። ሞር የባንክ ፕሮሰስ አሁን በጣም በከፍተኛ ፍጥነት ዲጂታል እየሆነ ወይም ደግሞ አውቶሜትድ እየሆነ እየሄደ ነውና ምን ማለት ነው? በተቃራኒው ማኑዋሊ በሰዎች ሊሰሩ የሚችሉ ስራዎችም በአንጻሩ እየቀነሱ ነው ማለት ነው። ስለዚህ ከሆነ ጊዜ በኋላ እነዚህ የባንክ ሰራተኞች በተለይም ቅድም ያላቸው ፍሮንት ላይ የሚሰሩ ቴለሮች ወይም ደግሞ ብር ከፋዮችና ትራንዛክሽንን የሚሰሩላችሁ ሰዎች አስፈላጊነታቸው እምብዛም ይሆናል ማለት ነው። ስለዚህ በከፍተኛ ሁኔታ ከስራ የመቀነስ ወይም ደግሞ የመፈናቀል እጣ ፈንታ ያጋጥማቸዋል ተብሎ የተቀመጠ ነው። ተምራችሁ ወደፊት የባንክ ሲስተም ውስጥ ለመግባት የምታስቡ ሰዎች እንግዲህ ምን ያህል እድሜ ሊኖራችሁ ይችላል ባንክ ውስጥ ዊዶን ነው። ስለዚህ የራሳችሁን ሪሰርች መስራት ይጠበቅባቸዋል ማለት ነው። ሁለተኛው የጋዜጠኝነትና የኮንቴንት ራይቲንግ ሙያ ነው። እንግዲህ ለምሳሌ አሁን ከሆነ ወር በፊት አስታውሳለሁ የአማራ ክልል ቴሌቪዥን አሚኮ የሚባለው ቲቪ ላይ ሮቦት ዜና ስታነብ ሜቢ አይታችሁ ሊሆን ይችላልና ሆነስትሊ ስፒኪንግ እኔ ሰው እንደሆነች ነው ፊል ያደረኩት። ምንም በቃ ሮቦት የሚመስል ነገር የላትም። ስለዚህ እንዲህ አይነቱ ኤክስፐሪመንት ለምንድን ነው የሚደረገው? ቀስ በቀስ የጋዜጠኝነትና ተዛማጅ ስራዎችን በሮቦት የመተካትና ሰዎችን ከዚህ ስራ ውጭ የማድረግ አካሄድን ለመፈተሽ ወይም ደግሞ ውጤታማነቱን ለማየት ነውና እንግዲህ ዜናውን ስታነባ አይታችኋት ከሆነ ምንም ኢረር የለም። ቢኮዝ አንዳንድ ጊዜ ሰዎች ይሄ የንባብ ወይም ደግሞ የፊደል ግድፈት ሊኖርባቸው ይችላል። በመሀል ሳቃቸው መቆጣጠር ሊያቅታቸው ይችላልና ማትሜስ ይፈጠራልና እንዲህ አይነት ኢረሮችን ግን እሷ ላይ አታዩም። አይ ቲንክ ሮቦቷ ሴት መሰለችኝ። ከዚህ ጋር በተያያዘ ደግሞ የኮንቴንት ራይቲንግ ያልነው ኮንቴንት ራይቲንግ ማለት የሆነ ጽሁፍ የማዘጋጀት ወይም ደግሞ የሆነ ርዕስ ተሰጥቷችሁ በዚያ ዙሪያ ጽሁፍ የማዘጋጀት ስራ ልትሉ ትችላላችሁና ይህንን የሚሰሩ በጣም ብዙ ኤአይዎች አሉ፣ ልክ እንደ ዲፕሲክ እንደ ቻትጂፒቲ እና የመሳሰሉት ማለት ነውና ሰው ይህን ስራ መስራት ላይጠበቅበት ይችላል ማለት ነው። ወይም ደግሞ እንዲህ አይነት ስራ የሚሰሩ ሰዎች
ብዙ ላይ ያስፈልጉ ይችላሉ ከሆነ ጊዜ በኋላ ቢኮዝ ቻት ጂፒቲ እና ሌሎች ኤአይ ቱሎች ኮንቴንት ራይቲንግ ላይ የሚሰሩ አንደኛ በጣም ፈጣን ናቸው፣ ሁለተኛ በጣም ኢንትረስቲንግ በሆነ መልኩ ነው እየጻፉ ያሉት ወይም ደግሞ ኮንቴንቱን ጀነሬት እያደረጉ ያሉት ማለት ነው። ስለዚህ የሰዎች አስፈላጊነት ብዛም እየሆነ ይሄዳል ማለት ነው። ግን ፐርሰናሊ ያው እንደ ችግር የሚታየ ምንድነው እነዚህ ሮቦቶችን እንደ ጋዜጠኛ አድርጋችሁ የመንግስት ተቋም ውስጥ ብታስገቧቸው ሜቢ ትክክለኛውን መረጃ ለህዝቡ የሚያደርሱ ከሆነ ከመንግስት ጋር እንዴት ተስማምተው እንደሚሰሩ አሮን ነው እንግዲህ ማለት በቃ በሌላ እንዳታዩት እንደ ሀሳብ ነውና ሜቢ ወደፊት እንግዲህ ይሄንን ሞዴሬት ማድረግ የሚቻልበት ፕሮግራም ኦር ሶፍትዌር ሊኖር ይችላልና ኦብጀክቲቭ የሆነ ጋዜጠኝነት ወይም ደግሞ ሚዛናዊ የሆነ ጋዜጠኝነትን ኤክሰርሳይዝ ለማድረግ ግን ሮቦቶች ወይም ደግሞ በኤአይ የሚሰሩ በአጠቃላይ እንትኖች ፕሮግራሞች በጣም ፕሮሞት እየተደረጉ ነው ማለት ነው። ስለዚህ ከሆነ ጊዜ በኋላ እነሱን ብቻ ልናይ እንችላለን። ሶስተኛ እንግዲህ ይሄ ፋብሪካ ውስጥ የመገጣጠምና የማምረት ስራን የሚሰሩ ሰዎች ወይም ደግሞ ባለሙያዎች ከፍተኛ ስጋት ውስጥ ናቸው ተብሏል። ቢኮዝ ስራዎቻቸው በጣም በከፍተኛ ፍጥነት በሮቦቶች እና በኦቶሜትድ በሆኑ ማሽነሪዎች እየተወሰዱባቸው ስለሆነ ማለት ነው። ለምሳሌ መረጃ ሰምታችሁ ከሆነ ቻይና ውስጥ በኦልሞስት በ47 ሰከንድ ይመስለኛል ኤንዌይ ከአንድ ደቂቃ ባነሰ ጊዜ ውስጥ አንድ መኪና ማምረት ተጀምሯል። እንግዲህ ይህንን የሚሰሩት ሮቦቶች ናቸውና ሜቢ ሰው በቃ ቀስ ብሎ በአንድ ቀን ሊሰራው የሚችለው ወር በግማሽ ቀን ሊሰራው የሚችለው ስራ ሊሆን ይችላል ያ ስራና እንዲህ አይነት ትሬንዶች እኛ ሀገርም ፕራክቲስ እየተደረጉ ናቸው። እንግዲህ ትሰማላችሁ ለምሳሌ ማስታወቂያዎች ላይ ከሰው እጅ ንክኪ የሆነ ውሃ ኦር ፓስታ አመረትን እያሉ አንዳንድ ድርጅቶች ፕሮሞት ሲያደርጉት ዴፊኒትሊ ሰምታችኋልና ያ ማለት ምን ማለት ነው? እዚህ የማምረት ሂደት ውስጥ ሰዎች አልገቡም። ኦንሊ ኤአይ ቱሎችን ወይም ደግሞ አውቶሜትድ የሆኑ ማሽነሪዎችን እና ሮቦቶችን በመጠቀም ነው ምርቱ ወይም ደግሞ የማምረት ሂደቱ የተከናወነው እንደማለት ነው። ስለዚህ በፊት ማኑዋሊ ይሰሩ የነበሩ ሰራተኞች አሁን በማሽነሪዎች እየተተኩ ወይም ደግሞ በኤአይ ቱሎች እየተተኩ ሲሄዱ እነሱ ከስራ ገበታ ውጭ እየሆኑ ይሄዳሉ ነው ነገሩ። ስለዚህ እዚህ ስራ ላይ የተሰማራችሁ ሰዎች እንግዲህ ማሰብ መጀመር ሊያስፈልጋችሁ ይችላል። እንግዲህ እጣ ፈንታዬ ምንድን ነው በቅርብ ዓመታት ውስጥ ቀጥላለሁ ወር አልቀጥልም የሚለውን ነገር በራሳችሁ ሪሰርች መስራት ትችላላችሁ። ወይም ደግሞ ፕላን ቢ በማዘጋጀት ከዚህ እንኳን ድንገት ብትባረሩ ብታርፉበትም የስራ ዘርፍ ማዘጋጀት ያስፈልጋል ማለት ነው። ሶስተኛው የስራ ዘርፍ ይሄ ነው። አራተኛው እንግዲህ በሮቦት እና በአጠቃላይ በኤአይ ቴክኖሎጂ ሊተካ ይችላል ወይም ደግሞ በቅርብ ጊዜ ይተካል ተብሎ የሚገመተው የስራ ዘርፍ ምንድን ነው? ሪሴፕሽን ነው ወይም ደግሞ እንግዳ ተቀባይነት ነው። ይህ እንግዲህ እኛ ሀገርም በተወሰነ መልኩ እየተጀመረ አይተናል አንዳንድ ቦታዎች ላይ፣ ውጭ ሀገርም በብዛት ተግባራዊ እየተደረገ ነው። ስለዚህ እናንተ ከዚህ በፊት የለመዳችሁት ሜቢ ሆቴል ኦር የሆነ ድርጅቱ ስትሄዱ የሆነች ቆንጆ ሴት ኦር ሰምታይምስ ወንድም ይኖራል እና ተቀብሎ መረጃ ሲሰጣችሁና ዳይሬክሽን ሲያሳያችሁ ነውና አሁን ግን ወይም ደግሞ በሂደት ግን ምን እየሆነ ነው? ሮቦቶች ይቀመጣሉ ወይም ደግሞ አውቶሜትድ የሆኑ ማሽኖች ይቀመጣሉ። ስለዚህ እናንተ የሚያስፈልጋችሁን መረጃዎች በቀጥታ እናንተ ስትሄዱ የሚነግሯችሁ ማለት ነው። እንዲሁም ደግሞ የምትጠይቋቸውን ጥያቄዎችም አናላይዝ አድርገው በቂ የሆነ መረጃና ምላሽ የሚሰጧችሁ ማሽነሪዎች ተግባራዊ እየተደረጉ ነው። ወይም ደግሞ ለምሳሌ አንዳንድ ቦታ ስትሄዱ በፊት አገልግሎት ለማግኘት ወረፋ የነበረበት ቦታ ነው ብላችሁ ኢማጂን አድርጉና እንዲህ አይነት ቦታዎች የሚያሳልፏችሁ ሰዎች ነበሩ አይደለ? ከዛ ደግሞ ታራ ይሰጧችኋል። ለምሳሌ ባንክ ቤት ወር ሌላ የመንግስት ቢሮ ሊሆን ይችላልና አሁን ግን እሱ እየቀረ ነው። ለምሳሌ የንግድ ባንክ ቢሮ አይቻለው፣ ምንድነው ደግሞ ውልና ማስረጃ አይቻለው። ምንድነው ስትሄዱ ሰው ማናገር ምናምን አይጠበቅባችሁም። ኦንሊ ማሽን ነው፣ አውቶሜትድ የሆነ ማሽን። እሱም በጣታችሁ በአሻራ ስትነኩ ምንድነው የሚያደርግላችሁ? ተራችሁን ነው ፕሪንት አድርጎ ጀነሬት የሚያደርግላችሁ። ያችን ወረቀት ይዛችሁ ተራችሁ ሲደርስ መገልገል ነው። ስለዚህ በፊት እዛች ስራ ላይ የሚሰራ አንድ ሰራተኛ ወር ሁለት ሰራተኛ ከሆነ እሱ ወይ ተባሯል ወይ ደግሞ ድርጅቱ በጣም ጥሩ ከሆነ የሆነ ቦታ ፈልጎ ሰሙዌር አስገብቶታል ነውና እንዲህ ነው የሚሆነው። ፕሮግሬሲቭሊ የሪሴፕሽን ስራ የሚታሰበው ምንድነው ሙሉ በሙሉ በሮቦቶችና እንዲህ አይነት አውቶሜትድ በሆኑ ማሽኖች የመተካት እድል እንዲኖረው ነው እየተሰራ ያለው ማለት ነው። ስለዚህ ሪሴፕሽን ላይ የምትሰሩ ሰዎች እሱ ይሁናችሁ እንግዲህ፣ ወይም ደግሞ ራሳችሁ አሁኑኑ ራሳችሁን እርዱና የሆነ ፕላን ቢ አዘጋጁ ብሏቸዋል ጥናቱ ወይም ደግሞ የወርልድ ኢኮኖሚክ ፎረም መረጃ ማለት ነው። አምስተኛ የስራ ዘርፍ ደግሞ አካውንቲንግ ነው። እንግዲህ አካውንቲንግ ስል ማአት ሰው ነው የምናውቀው። ቢኮዝ አካውንቲንግ የማይሰራ ሰው እንዲያውም በፊት ምን ይባላል፣ ሁሉም ሰው ዝም ብሎ ራሱን ገረጥ ቢያደርግ አንድ የአካውንቲንግ ዲግሪ አይጠፋም። ይሄ ቀልድ።
አሁን ምን አይነት ትሬንዶችን እያየን ነው? የአካውንቲንግ ስራዎችን እንግዲህ ሲምፕል ከምንለው ጀምሮ ኮምፕሌክስ እስከምንለው ወይም ደግሞ በጣም ውስብስብ እስከምንለው የአካውንቲንግ ስራ ማለት ነው። እና እነዚህን ስራዎች ጥንቅቅ አድርገው የሚሰሩ የኤአይ ቱሎች አሉ። ለምሳሌ እንደ ቲም ጂፒቲ፣ እንደ ቬና ሶሉሽንስ እና ሌሎች ማለት አሉ ኤአይ ቱሎች ማለት ነው። እና እነዚህ ቱሎች አሉ ማለት አንድ አካውንታንት ኖራችሁም አልኖራችሁ ብዙ አትቸገሩም እንደማለት ነው። ስለዚህ የአካውንቲንግ ስራዎቻችሁን በሙሉ የሚያስፈልገውን ዳታ እስካስገባችሁ ድረስ ወይም ደግሞ እስከሰጣችሁት ድረስ ይሄ ቱል ፕሮሰስ አድርጎ በጣም በፍጥነትና ከስህተት ነፃ በሆነ መልኩ ያቀርብላቸዋል ማለት ነው። ስለዚህ እንደ ምሳሌ አንድ ካምፓኒ እንዲህ አይነት ስትሮንግ የሆኑ የኤአይ ቱሎች ካሉት የአካውንቲንግ ስራዎቹን በቀላሉ በእነዚህ ቱሎች መስራት ይችላል ለማለት ነው። ዜርፎር የአካውንቲንግ ሰዎች ወይም ደግሞ አካውንታንቶች ላያስፈልጉት ይችላሉ፣ ወይም ደግሞ ሜቢ አንድ ሰው ሊበቃው ይችላል ካምፓኒው ማለት ነው። ስለዚህ ሌሎቹ ምንድነው የሚሆኑት? ከስራ እየተቀነሱና እየተባረሩ ይሄዳሉ እንደማለት ነው። እንግዲህ መረጃው የሚለን ይሄ ነው። ባይዘው አንድ የገረመኝ ነገር ማለት ነው የብዙዎቻችሁ አይን ሳይርገበገብ ነው ቪዲዮ ያለቀውና ያው ይሄ ማለት ቪዲዮ ተመችቷችኋል ማለት ነው። ስለዚህ ሰብስክራይብ፣ ላይክ እና ሼር በማድረግ ቪዲዮውን እንጨርሳለን። በሌላ ጊዜ ደግሞ ሌላ ቆንጆ ቪዲዮ ይዤላችሁ እመጣለሁ። ሀሳብ አስተያየታችሁን ደግሞ ኮሜንት ሴክሽን ላይ ጻፍ አድርጉልኝ፣ አየዋለሁ። ያው ከስድብ ውጭ ማለት ነው። በሌላ ጊዜ እስከምንገናኝ መልካም ጊዜ በያላችሁበት መኝላችኋለሁ። ዛይን ኢንፎግራፊክ ሾው የዛሬውን አብቅቻለሁ። መልካም ጊዜ። ባይ ባይ።